እዚህ ቤት ስመጣ እንዳልኩሽ ደስ የማይል ስሜት ይሰማኛል። እንደዛ ከሆነ ጉዳይን ጨርሳ ለማደር ነው። እናቴ ስታለቅስ የሚሰማኝ ይመስለኛል። ምን? በቃ ተዝቷ ስላለብኝ ያቃዠኛል። ቆይ ቤትስ? በእርግጥ በሰላም ከተኛው ቆየሁ። ምናልባት ህልሟን ሳሳካ እማርፍ ይመስለኛል። ይሳካል። ግን በጣም ይቅርታ መተኛት አለብኝ። በጠዋት ነው የምነሳው። እሺ ተኝ፣ ደህና ደሪ። አመሰግናለሁ። ደህና ደር። አስደነገጥከኝ እኮ። የት ነበርሽ? ውሃ ልጠጣ ሄጄ ነው። ጠጣሽ? አዎ። ምን ነው ላምጣልህ? አይ አልፈልግም። ምን አልሽኝ? ይቅርታ ረበሽኩሽ። ምን ልርዳ? የዛን ባዶ ክፍል ቁልፍ ስጪኝ። አረ እዛው ተኛ። እባክሽ ተባበሪኝ፣ እዛ ገብቼ ልተኛ። እኔ ቁልፉ ማን ጋር እንዳለ አላውቅም። እኔ እዛ ሶፋ ላይ መተኛት አልቻልኩም። ሞክር፣ ባይሆን ነገር እናስተካክላለን። ይቅርታ ስለረበሽኩሽ። ናቲ እናቱ ያለችበትን ክላስ ማየት አለብኝ በማለት ቁልፉን እንግዲህ ትሁትን ስጪ ብሎ ሲላስ ትሁትም አላየሁም ስትለው እራሱ ቁልፍ አግኝቶ ቁልፉን ይዞ ሄዶ ሊከፍት በሚታገል ሰዓት አባቱ ድምፅ ሰምቶ ሲወጣ በር ላይ ተገናኙ። እንግዲህ የሱ ቁልፍ አይደለም በማለት አባቱ ለዛሬ በምክንያት እንዲሁም በብልሃት አባቱ ቁልፉን ተቀብለውት ቁጭ ብለው ሲያወሩና ሲወያዩ ነበረ። እኔ እናቴ እዚህ ቤት ስመጣ በጣም ስታለቅስና ስትጮህ ድምጿ ይሰማኛል። እዚህ ቤት ስመጣ እረብሻለሁ። ስለዚህ የእናቴን ክላስ ገብቼ ማየት እፈልጋለሁ። ምናልባች እዛ ስገባ ልረጋጋ እችላለሁ ብሎ ቢልም አባትየው ግን በጭራሽ እዛ ክላስ መግባት የለብህም፣ ምክንያቱም እኔ ለራሴ እዛ ስገባ ትዝታዋ ምን ያክል እንደሚረብሸኝ ብታቅ እዛ ክላስ ልግባ ብለህ አትልም ነበር። ስለዚህ የማይሆን ነገር ነው ናቲ፣ የባስ ትጎዳብኛለህ፣ ትሰቃይብኛለህ ልጄ። አንተ ደግሞ እንድትጎዳብኝ አልፈልግም፣ አንድ ልጄ ነህ ብሎ ሲላቸው እንግዲህ ናቲ እውነት እኔ ለእኔ ያዝነህ ነው ለእኔ ያስበህ ነው ብሎ ሲለው እንዴት አላስብልህ ልጄ አይደለህ ብሎ ቢለውም ካሰብክልኝ የጠየቅኩህን አሁኑ አድርግልኝ ብሎ ነበር ያለው። ምክንያቱም ገንዘብ እፈልጋለሁ፣ የእናቴን ድርሻ በሙሉ ለእኔ እንድሰጠኝ አደርጋለሁኝ፣ ለእናቴ የገባሁላትን ቃል በሙሉ ማድረግ እፈልጋለሁ፣ ህልሞቿን አሳካለሁኝ፣ ህልሞቿን እንዳሳካላት ገንዘቡን ያስፈልገኛል ስጠኝ በምትል ሰዓት እንግዲህ ትሁት ታውን ከፈተው አልከፈተው ሰማ አልሰማ የእናቱን ድምፅ እያለች በጣም እየተረበሸች ትገኛለች። ነገር ግን ቤቲ ከኔ ጋር መስማማት ከፈለግሽ ምንም አይነት ነገር አላየሽም አልሰማሽም ብላ አስጠንቅቃታለች። እሷም ምንም አላየሁም አልሰማሁም አታስቢ ነበረ ያለቻት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ እስከ መጨረሻው ከተከታተላችሁ ቪዲዮውን አስገባላችኋለሁ ታዩታላችሁ። እንግዲህ ቤቲ ናቲ ሊመጣ ነው ስትባል በጣም ደስ ብሏት በጉጉት እየጠበቀችው ነበር። እንደተባለውም ናቲ ሲመጣላት እሷ ነበረች እንዳጋጣሚ በር ከፍታ የተቀበለችው። በደስታ ነበረ ከፍታ ያስገባችው። እሱ እንኳን ብዙም እናቱን ለማግኘት ያኔ እናትየው ስለሆነች ብዙም ማውራት አልፈለገም ነበር። እሷ ግን እንደ ሙጫ ነበረ የተለጠፈችበት። ያው እንግዲህ ገና ከመግባቱ በወሬ ስታጣድፈው መሆንሽ ታረጋጊ እንጂ ብሎ ቢላትም ምን ሆናለሁ አባቴ ሴት አለ ብሎ ሲላት ይመጣል ጠብቀው ስትል እንግዲህ እኔማ ጠብቀዋለሁኝ፣ ይመጣል ወይስ ያድራል? የሚያደርግ ከሆነ ሌላ ቦታ ልሄድ ሲላት አይ ይመጣል ጠብቀው ነበር ያለችው። ምክንያቱም ቤቲ እዚሁ እንዲሆንላት ነው የምትፈልገው።
ምንም እንኳን ቤት ውስጥ እናቱ ታግታና ተደብቃ እንደኖረች ብታውቅም ግን ናቲን በጣም ስለምትወደው ከዓይኗ እንዲርቅባት አትፈልግም ማለት ነው። እንግዲህ አቶ ገዙ እንደተባለው ውሎ ሳይቆይ ወዲያውኑ ነበረ የመጡት። ልክ እቤት መጥተው እንግዲህ ከልጁ ጋር እያወሩና እየተወያዩ ባሉ ሰዓት እኔ ምልህ ያልኩህን ምን አደረክ አሰብክበት ወይ ብለ ሲል ምን ብለህ ነበር ሲል ያልኩህን እንዴት ትረሳለህ ሲል አሁን አስታወስኩ እሱ የማይሆን ነገር ነው ብሎ ሲል እንዴት ነው የማይሆነው አስብበት ብሎ ጊዜ ሰጥቶት ነበረ። ያው ቤቲ ምግብ አዘጋጅ ብላት ትሁትን ምግብ ካዘገጃጀችላቸውና ካቀራረበችላቸው በኋላ አንዳንድ ነገር እያወሩና የተጫወቱ በነበረበት ሰዓት እዚህ ቤት አላድርም አልሆንም እሄዳለሁ ብሎ ሲል ቤቲ እንዴት ነው የምትሄደው እዚሁ ደር ብላ ስታስቀረው አቶ ገዙ ምክንያቱም የበፊቱ ሚስታቸው ቤት ተቆልፎባት ድምጿ አንዳንድ ጊዜ አልፎ አልፎ ስለሚሰማ አሁንም ድምጿ እንዳይሰማ በማለት እንግዲህ እንዴት እንደዚህ ታያለሽ ብሎ ሲቆጣት ነበረ። እኔ እኮ እንደዛ ያልኩት እንዳይጠራጠርና ሌላ ነገር ውስጥ እንዳይገባ ብዬ ስላሰብኩ ነው። ዝም የምትለውና ከቤት እየወጣ የሚያድር ቢሆን እኮ ይጠራጠራል ገዙ ምን ነካህ ስትለው አይ አይመስለኝም ምን እንዳሰብሽ አላውቅም እንጂ እንዴት እሷ እዚህ ቤት ውስጥ በህይወት እያለሽ ድምጿንስ ቢሰማ ብሎ ሲጠይቃት አብሽር አታስብ ለሱ ምንም ነገር አያሳስብህ ተኝታለች መቼም አትነሳም ነበረ መልስ የሰጠቻቸው። እንግዲህ አቶ ገዙ ከቤት ወጥተው በሄዱላት ሰዓት ቤቲ ከእሱ ጋር ሁና እያወራች ባለችበት ሰዓት ወደሱ ቀስ ቀስ እያለች ስትጠጋ እዛው አጠገቡ ከደረሰች በኋላ ያው ናቲም ሁኔታዋን አይቶ አልፈርድብሽም፣ ምክንያቱም ባልሽ ትልቅ ሰው ስለሆነ ብዙ የሚጎልሽ ነገር አለ እና አልፈርድብሽም። እንግዲህ አንድ ጊዜ ገብተሽበታል። ለገንዘብ ብለሽ የገባሽውን ነገር ደግሞ ወይም ገንዘቡ ይቅርብሽና ወጣት ማግባት ወይም ደግሞ ገንዘብን ከመረጥሽ ደግሞ ከሱ ጋር መሆን ነው ያለሽ ምርጫ። አልፈርድብሽም፣ ብዙ የሚጎልሽ ነገር አለ አውቃለሁ ሲላት ነበረ ማለት ነው። እንግዲህ እሷም ታዲያ ምን ችግር አለው እያለች እየተጠጋች እያለች ልክ እሱ ጋር ልትስመው እያለች በቀረበችበት ሰዓት እንደ አጋጣሚ ትሁት ምን ልስራ ብላ ልጠይቃት ስትል ልክ ሊሳሳሙ ባሉበት ሰዓት ነው ትሁት መታ ይቅርታ ብላ ወደ ኪችን የተመለሰችው ማለት ነው። ያው እሱም ምን ሆነሽ ነው ያምሻል እንዴ ምን ነካሽ እያለ ሲጮህባት ምን ታካብዳለህ ነበረና ያለችው። ይኸው እሷ አየች የሚፈጠር ባልሽ ቢሰማ ምን እንደሚል አስቢው ገምችው ብሎ ሲል ምን አለ ባልሽ ከማለት አባቴ ብትል ምን ችግር አለው ሲል አይ እሱ እንኳን የማይሆን ነገር ነው ብሎ ነበር የመለሰላት። እንግዲህ ቤቲ ወደ ትሁት ጋር ሄዳ ትሁት እኔ ጋር መስማማት ትፈልጊያለሽ ነበር ያለቻት። ትሁትም ምን ነው ምን አጠፋው ስትላት ቅድም ያየሽው ነገር እኔ ጋር መስማማት ከፈለገሽ ምንም አላየሽም እሺ ስትላት አይ ለሱ አታስቢ ነበረ ያለቻት ማለት ነው። እንግዲህ ወደ ክላሷ ከገባች በኋላ ትሁት ሳላውን ለመጽዳት ስትሄድ እንዳጋጣሚ ናቲ ትሁትን በጣም ጥሩ ልጅ ነሽ ታስታውቂያለሽ ምናምን እያለ አንዳንድ ነገሮችን ሲነግራትና ሲያደንቃት ነበረ። እሷም አመሰግናለሁ ምንም ማለት አይደለ ስትል እዚህ ቤት ከገባሽ ቆየሽ እንዴ ሲላት አይ በቅርብ ነው የገባሁት ስትል ነበረ። እሱም ያው እዚህ ቤት ሲመጣ ሰውነቱ እንደሚረበሽ እና ውስጡ እንደሚሸበር አንዳንድ ነገሮች ትዝታ የእናቱ ትዝታ ብዙ ነገሮች እንደሚረብሹት ሲነግራት ነበረ። እንግዲህ እናቴን ለ10 ቀን ለስራ ብዬ ወጥቼ በሄድኩበት ሰዓት ነው ሞታ ተቀብራ ያገኘኋት እናቴን እያለ ነበረ ሲያወራት የነበረው። ትሁትም እንግዲህ በጣም ነበር የደነገጠችውና የፈራችው ማለት ነው። እኔ ምንሽ ቅድም ያየሽው ነገር ደበረሽ እንዴ ብሎ ሲላት አይ ደስ ትላላችሁ ምንም አይደል ነበረ ያለችው።
ምክንያቱም ከቤቲ ጋር ስላየችው እሱ የሚያስጠላ ነገር ስለሆነ እሱን ይቅርታ ለማለት ፈልጎ ነበረ። እሷም ደግሞ ነገሮችን ቀለል አድርጋ ነበር እየመለሰችው። እንግዲህ ትሁት የእነሱን ሁኔታ ስታይ በጣም ግራ ስላጋባቸው ከቤት ወጥታ ለአባባ ደውላ ሁሉንም ነገር ነግራቸው ነበረ። ልጇም እንደመጣ እነሱም ደግሞ ሊገሏት እንዳሰቡ ሁሉንም ነገር ስለነገረቻቸው አባባም ደግሞ ተከታታይ ምንም ነገር አይፈጠርም እናተርፋታለን ብለው ነበር የመለሱላት። እንግዲህ አቶ ገዛኸኝ እቤት ተመልሶ ሲመጣ ናቲና ቤቲ አብረው ቁጭ ብለው እያወሩ ስለነበረ ያያቸው ውስጡ ምንም ደስ አላለውም እና ትሁት ብሎ ጠርቶ ትሁትም ደግሞ እሺ ምንድነው ምን ልታዘዝ ስትላቸው አሁን የምነግርሽ ነገር አዳምጪኝ ነበር ያላት። ምን ስትል እነዚህ ልጆች ተከታታያቸው በሚሏት ሰዓት እንዴት ጋሼ ስትል ምንም ደስ አላለኝም አቀራረባቸውና እያየሻቸው ብለው ነበረ። ምንም ማብራሪያ ሳይሰጧት ጥለዋት የሄዱት ማለት ነው። እሷም እንግዲህ ያው መጀመሪያውንም ቤቲ እናቲ ሊመጣ ነው ስትላት ውስጧ የሆነ ነገር አድሮባት ነበረ። የፈራችው ነገር ነው የሆነው። እንግዲህ ከአሁን በፊት ከቲና ጋር ቲናና ዳኒ ብዙ ነገር ምክንያቱም አባባን በሽተኛ አድርገው ብዙ ነገር ሲያደርጉ አይታለች ተመልክታለች። አሁን ደግሞ አንዲት ሴት በነፍስ እያለች ለብቻ ክላስ ተዘግቶባት ምግብ የቆሸሸ ምግብ የተበላሸ ምግብ እየተሰጣት እየተሰቃየች ያለች ሴት አባቷን እንግዲህ ባሏን እንደዛ እያደረገች ባለችበት ሰዓት አልበቃት ብሎ ደግሞ ተጨማሪ የዛችን የምታሰቃያትን ሴትዮ ልጅ መፈለጓ በጣም የሚገርም ነው። ትሁትም ራሱ በጣም ነበር ያስገረማት ማለት ነው። እንግዲህ ናቲ ውስጡ ሰላም ባይሆንም ያው አይመሽ የለም መሽቶ ሊተኛ ገደም ባለበት ሰዓት ትሁት ምኝታ አንጠጥፋለት ወደ ክላስ ልትገባ እንደሆነ ምናምን ስትነግረው ጊዜ ካለች ትንሽ ብናወራ ምናምን ሲላት ምነው አትተኛም እንዴ ስትል እኔ ስተኛ እዚህ ቤት በጣም እረበሻለሁ እናቴ ስታለቅስ እሰማታለሁ ምናምን ሲል በጣም ነበር የደነገጠችው ትሁት ማለት ነው። ደንግጣ ሁሉ የምታወራው ጠፍቶባት በቃ እሺ ደህና እደር መተኛት አለብኝ በጠዋት እነሳለሁ ብላ ነበረ ጥላው የሄደችው። እሱም እሺ ብሎ ያው ወደ ምኝታ ክላሷ ገብታ ቆይ አሁን ምን ማድረግ ነው ያለብኝ? ዝም ነው ማለት ያለብኝ? ዝም ካልኩ ደግሞ የእነሱ ተባባሪ ልሆን ነው። እኔ ዝም ካልኩ ከእነሱ ምን እለያለሁ? ቆይ ምን ማድረግ አለብኝ? እያለች እያሰበችና እየተማከረች ነበረ በራሷ። እንግዲህ ቤቲ ባሏን አስተኝታ አቶ ገዙን ናቲ እተኛበት ድረስ ያለምንም ፍርሃትና ያለምንም በድፍረት እንግዲህ እሱ ጋር ሄዳ ነበር ስትቀሰቅሰው። እሱም በጣም ደንግጦ ምን ፈለግሽ? ምን ሆንሽ? ምን እየሆንሽ ነው ብሎ ሲላት እንዴ አብሬ ልተኛ ምናምን ስትል በያት ቀን ልጅ ሂጂ ግቢ ተኝ ቢያይሽስ ብሎ ሲላት አያየኝም ተኝቷን ነበረ ያለችው። አይ በይሂጂ ግቢ ብዬሻለሁኝ ብሎ ሲላት ምን ችግር አለው ናትዬ ማንም አያየንም እኮ ምናምን ስትል ባልሽን እንዳልደውልለት ብሎ ሲላት ቀጥ ብላ ነበረ ወደ ክላሷ እየሮጠች ሄደችው። እንግዲህ አቶ ገዙ የናቲና የቤቲ ሁኔታ ምንም ደስ ስላላለው መጠራጠር ጀምሯል። ካሁኑ ልክ ክላስ ስትገባ ቁጭ ብሎ ነበረ የጠበቃትና እሷ ተኝቷል ብላ ሀገር ሰላም ብላ ስትገባ ስታየው ስትደነግጥ ምን ነው ሲላት አስደነገጥከኝ እኮ ስትል ምንሽ ነው የምደነግጨው? ለምን የት ሄደሽ ነው ሲላት ውሃ ልጠጣ እያለች ስትንተበተብ ነበረ። ትፈልጋለህ ላምጣልህ ስትለው አልፈልግም ብሎ ጥሏት ተተኛ። በኋላ እሷ ለራሷ ብቻዋን እያወራች ባለችበት ሰዓት ምን አልሽኝ ብሎ ስላት አይ ምንም አላልኩህ ነበር ያለችው። እንግዲህ ናቲም ውስጡ ሰላም ስለነሳው ነገሮቹ ግራ ስላጋቡት ወደ ትሁት ክላስ ሄዶ ትሁትን ቆርቆሮ እኔ ምልሽ ያ የተዘጋው ክላስ ቁልፍ ካለ እስቲ ስጭኝ ብሎ ሲላት
አይ ይቅርብህ ዝም ብለህ ተኛ ስትለው እሱ በፍጹም መተኛት አልቻልኩም፣ ውስጤ በጣም ተረበሸ፣ የለቅሶ ድምፅ ይሰማኛል እና የእናቴን ክላስ ማየት እፈልጋለሁኝ ብሎ ሲላት እኔ ቁልፉ የለም እኔ ማጋ እንደሆነ አላውቅም፣ ተኛ ነገ ሲነጋ ትጠይቃለህ ስትለው እሺ ረበሽኩሽ ይቅርታ ብሏት ከወጣ በኋላ ቁልፉን ወደ መፈለግ ነበረ የገባው። እንግዲህ ቁልፉን እየፈለገ ባለበት ሰዓት የሆነ ቦታ ላይ ተሰቅሎ ሲያገኘው ምክንያቱም አቶ ገዙ ብዙም አልተኙም ነበረና ናቲ ቁልፉን አግኝቶት ቤቱን ለመክፈት እየታገለ ባለበት ሰዓት ድምፅ ሰምቶ ወደ ውጭ ሲወጣ ከናቲ ጋር ፊት ለፊት ሲገጣጠሙ ናትዬ ምን ሆንክ አልተኛህም እንዴ ልጄ እያለ ሲለው አልተኛሁም እናቴ ክላስ መግባት ፈልጌ ነው ብሎ ሲለው አይ እዚህ አትግባ፣ ምክንያቱም እኔ ስገባ እንዴት እንደምረበሽ ብታውቅ ኑሮ ወደዚህ መግባት አትችልም ነበረ። የእናትህ ትዝታ እኮ በጣም ከባድ ነው። እናትህ እንኳን ላንተ ለእኔ ራሱ ምን እንዴት እንደከበደ ብታውቅ ኑሮ ምናምን ሲል ናቲ እንግዲህ ለእናቴ ኖሮች አልኖሮች አንተ ግድ አይሰጥህም። አንተ እኮ በእናቴ ላይ ስትወሰልትባት ነበር። አንተ እኮ እንደዚህ ነበርክ ምናምን እያለ ሲናገር እንግዲህ ድንበር አትለፍ፣ እዛ ክላስ በፍጹም አንተ መግባት የለብህም ብያሃለሁ በማለት እንግዲህ ቁልፉን ተቀብሎት ጥሎት ሄዷል ማለት ነው። ቤቴንም አንቺ ነሽ እዚህ ደርብለሽ እዚህ ሁሉ ጣጣ ውስጥ ያስገባሽኝ፣ ይህን ልጅ ዛሬውኑ ወደሚሄድበት ቦታ እንዲሄድ አድርጊው፣ ስመለስ እንዳላገኘው ብለው ነበረ ጥለው የሄዱት። ናቲም ግን እውነት ይሄ ክላስ ምንም ከሌለው ቁልፉን ለምን ከለከልከኝ ብሎ በጣም ተናዶ ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቪ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን። መልካም ጊዜ ይሆንላችሁ።